ከመጻሕፍት ገጾች ሰላም ክቡራትና ክቡራን ውድ ኢትዮጵያውያን አድማጮቻችን፣ እነሆ ከመጻሕፍት ገጾች የተሰኘው ፕሮግራማችን ጀምሯል። በዚህ ፕሮግራማችን የተለያዩ ዕውቅ ደራሲያን የጻፏቸውን የግጥም፣ የልቦለድ እንዲሁም የወግ ማስታወሻዎችን ይዘንላችሁ እንቀርባለን። ቻናላችንን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ይሁኑ ስንል በአክብሮት እንጠይቃለን። ከመጻሕፍት ገጾች መካሪና ዘካሪ። የዚህ ዓመት ዕቅዴ ሀብታም መሆንና አለማበድ ነው። ከድህነት ያመለጠ ከብደትም ያመልጣል። በሀገራችን ዋናው የብደት ምንጭ ማጣት መሆኑን አሳምሬ ያውቃለሁ። አንድ ሰው ሲያብድ በተለምዶ ጨርቁን ጥሎ አበደ ነው የሚባለው። ከጣሊያን የገዛውን ሱፍ ጥሎ አበደ ሲባል ሰምተህ ታውቃለህ? ዘናጭ አፓርታማውንና ፌራሪውን ጥሎ አበደ ሲባል ሰምተሽ ታውቂያለሽ? በፍጹም። በእውኑ አንድ ሰው በዚህ ዓለም ገንዘብ አባክኖ ዕድሜ ቢያጠራቅም ምን ይፈይድለታል? ሀብታም ሆነህ በዚህ ምድር ላይ ብዙ ዘመን ከኖርህ የዕድሜ ባለጸጋ ትባላለህ። ድሃ ሆነህ ረጅም ጊዜ ከኖርህ ግን አሮጌ ብለው ይጠሩሃል። ዜና አንባቢዎች የዕድሜ ባለጸጋው ሼህ መሐመድ አላሙዲ በሉሲ የመጦሪያ ጣቢያ ለሚገኙ አረጋውያን የገንዘብ ድጋፍ አደረጉ ብለው ነው የሚዘግቡት። አረጋውያን ማለት ብዙ አሮጌዎች ማለት አይደለምን? ሞቱ ግን አንድ ነው ቢለይም ሕይወቱ ይላል ዘፋኙ። በፍጹም! እንዴት ተደርጎ ሀብታም ሲሞት ዜና ላይ ከዚህ ዓለም በሞት ተለዩ ተብሎ ይነበብለታል። ድሃ ሲሞት ግን አረፈ ተብሎ ይዘግብለታል። ሀብታሙ ሰውዬ ከዚህ ዓለም ጋር ያለው ግንኙነት የወዳጅነት ወይም የደባልነት ስለሆነ ሞቱ በመለየት ይመሰላል። ለሀብታሙ ወዳጅ የሆነው ዓለም ለድሃው ሸክም ወይም ሽልማትን የማያጎናጽፍ የማራቶን ሩጫ ሆኖ ስለሚቆጠር ሞቱ እረፍት ወይም ግልግል ተደርጎ ይቆጠርለታል። በከተማችን ብዙ አግኝቶ ያጣ ሰው አለ። እኔን ትንሽ ለየት የሚያደርገኝ ሳያገኝ ያጣ ሰው መሆኔ ነው። አጥቶ እንደገና ያጣ ሰው ልትለይ ትችላለህ። ባለፈው የሰፈራችን ሱቅ ሄድኩና እንጀራ አለ አልኩት ሻጩን። አለ። ስንት ነው? 20 ብር። እሺ ግማሽ እንጀራ ስጠኝ። ግማሹ 12 ብር። ሙሉ 20 ከሆነ ግማሹ 10 ብር አይደል እንዴ የሚሆነው? 2 ብሩ ከየት መጣ? 2 ብሩ ለገመስንበት ነው። እሺ በ10 ብር ምን አለ? የእንጀራ መያዣ ፌስታል አለ። በባንክ አካውንቴ ውስጥ ከሚገኘው ብር በላይ በስልኬ ጋለሪ ውስጥ ያለው ፎቶ በቁጥር እንደሚበልጥ ትዝ ሲለኝ አልቅስ አለኝ። ደግሞ ግርም የሚለኝ የሁሉንም ባንኮች አካውንት ማውጣቴ ነው። ኦሆ የድሃ ልጅ ኪሱ ትልቅ ነው ይል ነበር አባቴ ሲተርት። እውነት መሆኑን በእኔ ደርሶ አየሁት። ያም ሆኖ ዘንድሮ ሀብታም ሆናለሁ። በመጀመሪያ መኪና ሸምታለሁ። መኪና ከግምት በላይ እንደተወደደ አላጣሁትም። ዛሬ መንጃ ፈቃድ ቢጠፋብህ ለቅጣት የምትከፍለው ገንዘብ የዛሬ 10 ምናምን ዓመት ቅልብጭ ያለች ላዳ ያስገዛ ነበር። ያም ቢሆን እየቆጠብኩ አጠራቅማለሁ። አዲስ አበባ ውስጥ መኪና ማቆሚያ ማግኘት ከባድ ስለሆነ የማይቆም መኪና እገዛለሁ ወይም የመኪና ማቆሚያ መሬት እመራለሁ። አሁን ሰፈራችን ውስጥ በሚገኘው ደሊላ ካፌና ሬስቶራንት በረንዳ ላይ ቁጭ ብዬ ማሪን እየጠበቅኩት ነው። ማሪ በሳይኮሎጂ ትምህርት አብሮኝ የተመረቀ ወዳጄ ቢሆንም ደቦ የቀብር አስፈጻሚ የተባለ ድርጅት አቋቁሞ የናጠጠ ሀብታም ሆኗል። የእሱ ተቀጣሪ የሆኑ አስከሬን ማጓጓዣ መኪና የሚነዱ ሹፌሮች አንዳንዴ ስራ ሲጠፋባቸው ሬሳ ሲጤረርባቸው ዙሪያ ገባውን ገላምጠው
የመሸበት ሰካራም አሳደው ይገጫሉ የሚል ሐሜት ይናፈሳል። ከምግብ ቤቱ በር አጠገብ የእጅ መታጠቢያ ቧንቧውን በቁመት የሚወዳደር የድምፅ ማጉያ ተገትሮ ከሲኖትራክ ጥሩምባ የተረፈውን ጆሮአችንን ይደበድባል። ከጎኔ ሁለት ፍቅረኛሞች ቁጭ ብለው ድሪያ ይዘዋል። ልጅቱ ብጉር የተነሰነሰበት ውብ ፊት አላት። ሰውየው ግዙፍ ነው። ወዛም ፊቱ ፓስቲ የተጠበሰበት ብረት ምጣድ ይመስላል። ክንዱን ፍቅረኛው ትከሻ ላይ እንደ ቀንበር ጣል አድርጎ አይኗን ያያታል። የድምፅ ማጉያው የጂጂን ዘፈን መልቀቅ ሲጀምር ሴቲቱ ተደርባ መዝፈን ጀመረች። እንዴት ብዬ ላወዳድርህ ከዚህ ሁሉ ኮሳሳ ትልና ወደኔ አቅጣጫ ዞራ ጥቁማ በሚመስል አስተያየት ታየኛለች። ከዚያ ፊቷን ወደ ፍቅረኛዋ መልሳ የኔ አንበሳ ትለዋለች። እጅግ ሆድ ባሰኝ። ትንሽ ቆይቶ ወንድየው ሊስማት ማሟሟቅ ጀመረ። በተቀመጥኩበት ሆኜ በልቤ አቃቂር ማውጣት ጀመርኩ። ኧረ በእናትህ እንደሱ አይሳምም። እስቲ መጀመሪያ አገጯን ይዘህ በፍቅርና በርህራሄ ለሁለት ደቂቃ ያህል ተመልከታት። ጓጉተህ አጓጓት። ያው በነፃ አገኘው ብለህ ዘለህ በሰው ከንፈር ተጉሞጠሞጣለህ። ነውር ነው፣ መቅሰፍትም ነው። ኤዲያ ከንፈር ጠፋ እንጂ አሳሳሙንስ ስናውቅበት ነበር። የማንኩሳው ከቆንጆ ከንፈር ላይ አሻራ የሚያነሳው ይባል ነበር በጊዜው። አይኖቼን ከፍቅረኛሞች ላይ አንስቼ ወደ መንገዱ ወረወርኳቸው። ከቁንም በላይነህ አንደኛ ደረጃ ትምህርት ቤት የተለቀቁ ሕፃናት መንገዱን አጥለቅልቀውታል። እንዴት ናችሁ ልጆች? የዛሬ አበባዎች፣ የነገ ሌባዎች። ይህን ሁሉ ማቲ ሸከፍ አድርጎ የሚያሳድር ቤት በከተማው መኖሩ ራሱ ተአምር ነው መቼም። ወይስ የሁሉ ፈላ እስከ ንጋት እናት ሆድ ውስጥ ተመልሶ ያደፍታል? የሕፃናቱ ጎርፍ አለፍ እንዳለ ሰብስቤ ከላይ ሲመጣ አየሁት። ሰብስቤ ሰፈራችን አራዳ ከፋይ ነው። አንዲት በግቢያችን ውስጥ ተከራይታ የምትኖርን ፈረንሳዊት እየተከተለ በልመና ሲያጣድፋት ተመለከቱ። ፈረንጂቱ ከለማይ ሳይሆን ከነጣቂ ለማምለጥ የምትሞክር ይመስል ሶምሶማውን ታስነካዋለች። አባራሪና ተባራሪ ከፊት ለፊቴ እንደደረሱ ብድግ ብዬ የሰብስቤን ክንድ አፈፍ አድርጌ ይዤ በማስቆም በፈረንሳይ መንግስትና በኢትዮጵያ መካከል ሊቀሰቀስ የሚችለውን ጦርነት ከመነሻው አከሸፍኩት። ልቀቀኝ አለ ሰብስቤ። ስማ ፈረንጆች አንዴ በጅምላ መጽውት ሆናል። አሁን በችርቻሮ እንዲመጸውቱን ማስገደድ ልክ አይደለም አልኩት። ሲቸግረኝ ታዲያ ምን ላድርግ? እኛን የአገርህን ልጆች ጠይቀና ባልቸገረን ቀን እናግዛለን። እሺ የማትፈልገው አሮጌ ልብስ ካለ ስጠኝ፣ ብርዱ ሊገለኝ ነው። ልብስ እንኳን ለነገሩ ብዙ ያልተለበሰ 15 ዓመት ብቻ የተገለገልኩበት ጃኬት አለኝ። ችግሩ ብሰጥህ ወስደህ ጆሮውን ትለዋለህ። እሺ ጆሮ የሌለው ጃኬት ስጠኝ። ከሰብስቤ ጋር ትንሽ ቆይታ አድርገን የሚያጽናና ቃል አካፍየው ከተሰነባበትን ከጥቂት ደቂቃ በኋላ ወዳጄ መጣ። ግን ትንሽ ገንዘብ ይለግሰኛል ብዬ ሳስብ ዘለግ ያለ ምክር ለገሰኝ። በዚህ ዘመን በደራሲነት እንደማትኖር የታወቀ ነው። ተጨማሪ ሥራ መስራት አለብህ አለኝ። በረጅም ብርጭቆ የቀረበለትን ስፔሻል ሻይ ፉት እያለ። ምን ሥራ አለ አልኩት። ለምሳሌ እዚህ አዋሬ ሴቶች አደባባይ ፊት ለፊት ያለው ፖሊስ ጣቢያ ክፍት የሥራ ማስታወቂያ አውጥቷል። የተውባክ ቁመናዬ የፖሊስ አይደለም አልኩት። እና የሌባ ነው? ሌላ ሥራ ካለ ጠቁመኝ። ትንሽ ወጣ ያለ ሥራ ከፈለክ ደግሞ ጃን ሜዳ ላይ የአድማ በታኞች ልምምድ ማድረግ ጀምረዋል። ከቱርክ ያስመጡትን አዲስ አስለቃሽ ጭስ የሚሞክሩበት ፊት ይፈልጋሉ። ለምን አይሞከርብህም? በአንድ ዘለላ አምባ 500 ብር ይከፍለዋል። በቃ ይሄን ነው የምትመኝልኝ ያልኩት። እሺ አራጋቢነት ይስማማሃል? ስቴዲየም ውስጥ የመስመር ዳኛ የምትሉት ነው አራጋቢነት? ኖ ምግብ ቤት ውስጥ የሚሰራ ሥራ ነው።
ረጅም ጭራ ይዘህ ቆመህ ከተመጋቢዎች ሞሰብ ላይ የሚያንዣብቡ ትንኞችንና ንቦችን ታባራለህ። የወዳጄን ምክር የምሰማ መስዬ እያልሰማው ድሮ ልጅ ሆኜ ጎረቤታችን ሳሎን ግድግዳ ላይ በዳንቴል ተሰርቶ የተለጠፈውን ጥቅስ አስታውሼ ተከዙ። ሳገኝ አላውቅበት፣ ሳጣ ዘመድ የለኝ፣ ከእንግዲህስ ወዲያ ብሞትም ግድ የለኝ ይል ነበረ ጥቅሱ። ከመጻሕፍት ገጾች